ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይላል። ሰላምና ፍቅር ከእናንተ ጋር ይሁን ቤተሰቦቻችን። ዛሬ በጣም ገራሚ የሆነና አስጨናቂ የሆነ ቪዲዮ ነው ለእናንተ ይዤ የመጣሁት። ዛሬ ብቻዬን ነኝ። እንግዲህ ኤሚ የለችም። ዛሬ ያው ጩጮዎቹን አያቶቻቸው ጋር ይዛ ሄዳለች ማለት ነው። በነገራችን ላይ ብቻዬን ያለሁት ቤት ውስጥ ማለት ነው ከናንተ ጋር ማለት ነው ቤተሰብና ዛሬ ሰሞኑን እንግዲህ አብርሃምን አንድ የሚያስጨንቅ ጥያቄ ብሩክና አቤል ይዘው እንደወጡ አይተናል አይደለ? በጣም ሲያስጨንቁት ነበረ። ሄርሜላን አይወድሽም በሚል የማይሆን ነገር ፈጥረው በቃ የሆነ ግርግር ፈጥረዋልና እኔ ምን ታዘብኩ መሰላችሁ? በምንም አይነት ተአምር አብርሃምና ሩታ አንድ ላይ እንዳይሆኑ ከሚፈልጉ ዋነኛ ሰዎች ማን ነው? አቤልና ብሩክ ናቸው። እንግዲህ ይህን ጥያቄ አንስተው አብርሃምን በጣም ጭንቀት ውስጥ ከተውት ነበረ፣ ታስታውሳላችሁ። እንደውም አብርሃም ደግሞ ከሄርሜላ ጋር ሰሞኑን ወላ ማገናኘታቸውን እንዳይገናኙ ስልኳን ሁሉ እያነሳ አይደለም። ያው ልጁን በጥሩ ሁኔታ እያየ ነው። ከሩታ ጋርም ደግሞ ነገሩ ዲፕሎማሲያዊ ስራ እየተሰራ ነው። በዲፕሎማሲያዊ ስራ ነገሮቹ እየተስተካከሉ እንዳሉ ሁላችንም እያየን ያለውና ሩታ በጣም ትግል እያደረገች ነው። የዲፕሎማሲ ግንኙነታቸውን ወደ ተሻለ ደረጃ ለማምጣት ትግል እያደረገች ነው። ያም ነገር እንግዲህ የሚሳካ ይመስለኛል። በዙሪያ ያሉትን መጥፎና አብርሃም የማይወዳቸውን ሰዎች አሰናብታለች፣ ትላንትና እንዳየ ነው ማለት ነው። ዛሬ እንግዲህ በጣም በሚገርም ሁኔታ ሩታ ሄርሜላ ያቀረበችውን ጥያቄ ሩታ አጠገቧ ቆሞ እንድትሰማ ተደርጓል። ነገር ግን አብርሃም ምላሹን ሰጥቷል ለሄርሜላ ማለት ነውና በጣም አቤል ምንሃል ማለት ነው አብርሃምን እንደሚጠላው ራሱ ያወቁት ዛሬ ነው፣ እውነት ለመናገር ማለት ነው። እና የጋለ ብረምጣድ ላይ ነው ያስቀመጠው አብርሃምን ማለት የጋለ ብረምጣድ አላል። በጣም አስቡት ምን ሊፈጠር እንደሚችል ማለት ነው። አብርሃምን እዛ ላይ ቁጭ ያደረገው ማለት ነውና በጣም ነው የሚገርመው እውነት ለመናገር ማለት ነው። እንዲህ መሆን ነበረበት ወይ ብዬ ሳስብ እንደ አንድ ጓደኛ እንዲህ ምን አደረገው ይሄንሃል እንዴ? ጓደኛዬ ብሎ ባስጠጋው ጓደኛዬ ብሎ አብሮት በበላ አብሮ በጠጣ ይሄንሃል መሰቃየት አለበት እንዴ? ፍላጎቱን እንኳን በግል እንኳን መጀመሪያ ማናገር አይችልም? ይችል ነበር እኮ። ግን በጣም አሳፋሪ ነገር ነው። ሄርሜላ ትላንትና እንግዲህ ከሀገር ልወጣ ነው፣ አብርሃም አይወደኝም፣ እንደማያፈቅረኝ ተገንዝቤያለሁ በማለት ከሀገር ለመውጣት እንደውም መልእክት ነገር ለአሚሩ ሰጣ እንዲያደርስላት ምናምን ነገር በዛ እንትን ብላ ነበረ። ግን አንድ የአብርሃምን አግኝተሽ ማውራት አለብሽ ብለዋት አሚሩም እንደገና ደግሞ ማርቲን ማለት ነው በዛ ተለያይተዋል። አሁን ግን ዛሬ አብርሃም ያንን ስላየ ቪዲዮን ስላየ ዛሬ እንግዲህ ሩታን ማነው ሄርሜላን ሊያናግራት እና አቤል ስላስጨነቁት ማለት ነው። ይሄንንም እንኳን ያደረገው አቤል በጣም ስላስጨነቀው ላግኛት ብሎ ነው እንጂ በውሳኔዋ ተንገብግቦ ምናምን በቃ ጥላይ ልትሄድ ነው ላጣት ነው ምናምን ብሎ አይደለም የመጣው እውነት ለመናገር ማለት ነው። ስለዚህ አብርሃምና ሄርሜላ እንግዲህ ምን አይነት ፍቅር ነው ያላቸው ካልን የውለታ ፍቅር እንዳላቸው በደንብ እየተረዳን ነው። አብርሃም አሁን ውጥመድ ውስጥ ነው የገባው፣ ጭንቀት ውስጥ ነው የገባው። በመሃል ላይ በቃ ወዴት ይሁን? እሷ በውለታ በተለያየ ነገር አብርሃምን አጥምደዋለች። ልቡ ግን እዚህ አይደለም። ልቡ እዚህ ቢሆን ኖሮ ብዙ ነገሮችን ይነግረን ነበረ። ገብቷችኋል አይደል? እንኳን ለጠየቀችው ጥያቄ እንኳን ምላሽ ይሰጥ ነበረ። አብርሃም ለሷ ምላሽ የለውም። ገብቷችኋል አይደል? ምላሽ እስከዛሬ ነበረው። ከዚህ ፊትም ተመሳሳይ ጥያቄ ተጠይቀው ነበረ። ምላሽ የለውም። ምላሽ የሌለው ለምንድን ነው? አንዳንድ ጊዜ ዝምታ ራሱ መልስ ነው ይባላል አይደለ? እና መልስ መሆኑን መቀበል አልቻለችም ማለት ነው ሄርሜላ ማለት ነውና በዛሬ ቪዲዮ እንግዲህ አብርሃም ውሳኔው ምን እንደሆነ ለተጠየቀው ጥያቄ ምላሹ ምን እንደሆነ ቤተሰቦች አብረን የምንሰማው ይሆናል ማለት ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቻናላችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ሌሎች ጋር እንዲደርስ እንድታደርጉ በትህትና እንጠይቃለን ማለት ነው። ከትላንት ወዲያ ሄርሜላ ስታለቅስ ነበር አይደለ? በቃ ተጎዳው ምን እያለች ስታለቅስ ነበረ። አሁን ግን አብርሃምን ስታየው ገና ከሩቁ ተንደርድራ ማለት ነው በጣም እንደናፈቃት በቃ ምናምን ነገር ነው አይደለ? ተጎዳው መጀመሪያ ከርቶኛል ምናምን ብላ ይሄ ሁሉ የሆነው ልጁን ሄዶ በአግባቡ በማየቱ ነው። እንግዲህ በሄርሜላ እይታ በዚህ አይነት እይታ ማለት ነው
በዚህ አይነት እይታ እነ አቤል ናቸው የሷን ትዳር የሚመሩላት ማለት ነው። ገብቷችኋል አይደለ? አብርሃም ማድረግ ስላለበት ነገር እንዲህ በይው እያሉ ሄርሜላን እየነገሯት እሷ ነች ማለት ነው። አብረው ቢሆኑ እንኳን ማለት ነው ቢጋቡ ራሱ የሚኖሩት እሷ ዝም ብላ በአካል በአስተሳሰብ የእነሱን አስተሳሰብ ነው የምትኖረው ማለት ነው። አይገርምም? እንዲህ ነው ሲሏት እሺ፣ እንዲህ ነው ሲሏት እሺ። በራሷ ወስና የምታደርጋቸው ነገሮች የሉም። የምትሰማው እነሱን ነው ምናምን። ስለዚህ በጣም ከባድ ነገር ነው እየተፈጠረ ያለው። ዛሬ አብርሃም እንደው ክውን ያለው ነው የምላችሁ። ክው ሰው እንደዚህ ይደነግጣል። በቃ እንትን ነው በቃ ቆሞ ነው የቀረው። በቃ እውነት ለዚህ ጥያቄ መልሱ አብረን እናያለን። ወደ ቪዲዮ አናብቀ ስላገኘው ደስ ብሎኛል። መቤቴ የምሬ ነው። በጣም ጭራሽ በጣም ማለት ነው እሱ ምንም እስቲ ታዝባችሁ ከሆነ ማለት ነው እውነት ለመናገር አብርሃም ምንም አይመስለውም። ምንም ማለት ነው ማለት ቢያፈቅራት እንደዚህ አይደለም የሚሆነው ማለት ነው። ምክንያቱም ወንድ ልጅ እንዴት ሲያፈቅር እንዴት እንደሆነ በደንብ ስለምናቅ ማለት ነው እኛ ወንዶች እናውቃለን። ግን ደግሞ እሷ በዚህ ልክ እንደዚህ እየተንገበገበች ጥያቄዋን ከዚህ ፊትም መመለስ አልቻለም። እንሂድኛ ጨካኝ ነህ በጣም አይደለም ማርቲን። አልተገናኝተን አናውቅም እኮ አቤል። እንደዚህ ይደረጋል? አይደረግም። መቀጣት አለብሽ። እሺ ሳለ አብርሃም እንግዲህ በራሱ እንዳኮረፋት እንደተቀየማት ምናምን ስልኳን ማነሳው በምክንያት እንደሆነ ሁሉ እየነገራት ነበረ። መቀጣት አለብሽ። ብቻ አምሮብሃል። እሺ አመሰግናለሁ። ያው ከሄርሜላ ጋር ተገናኝተን ብዙ ነገር እናወራለን ተባብለን ነበረ የተለያየ ነው እና ዛሬ ማርቲም ሄርሜላም አንድ ላይ ሆነን የመጣንበት አንተን የምንጠይቅበት ትልቅ ጉዳይ ስላለን ነው። ሄርሜላ ብታወራው ደስ ይለኛል። ምክንያቱም ይሄ የእሷ ጉዳይ ስለሆነ ሄርሜ የተሰማሽን የምታስብ ይሁን ሁሉንም ነገር ሳትፈሪ ምንም ሳቲ በስትክክል እንድታናገሩ ይፈልጋለሁ። በጣም ነው የሚገርመኝ እኮ አቤል ምን በቃ እያደረገ ያለው ነገር በሙሉ በጣም እስቲ እሷ እንኳን ለምትናገረው እሱ ነው በቃ እንዲህ በይ እያለ እንድትናገር እንኳን የሚያደርጋት እሱ ነው። ተመልከቱ አቤል ማለት ነው። እሷ መናገር አትችልም። የእሷን ሀሳብ እኔ በእሷ ልብ ውስጥ ሆኖ ነው እነሱ እሱን ያፈቀሩት ምን ማለት ነው? ኧረ በጣም ይደብራል እውነት። ታውቃለህ ብዬ አስባለሁ። ይሄን ሰሞኑን የተፈጠረው ነገር እኔ ጋርም ያለውን ነገር ታውቃለህ ብዬ አስባለሁ። ግን ደግሞ አውቀህም ደውልህ እንኳን እንዴት ነሽ እያልከኝ አይደለም። ምን እንደሆነ አላውቅም። ብቻ ምናልባት እንደዛ የሆንኩበት ምክንያት የጠፋሁበት ምክንያት እኔ ላይ ጥርጥር ያደረብሽ ነገር ካለ እስከዛሬ ድረስ እኔን መጠየቅ እኔን ማግኘት ትችይ ነበር። ከናቤል እውነት እኮ ነው። በቃ ይሄን ነው አብርሃም እኮ ልክ ነው። ምክንያቱም እና አቤል አይደሉም ስለሱ ለሷ እየነገሩ እሷ እንድጠይቅ ማድረግ ያለባቸው። አፍቃሪዋ እሷ ነች አይደል እንዴ? ለምን አስፈለገ ነው ሌላ ግርግር ለምን አስፈለገ? ገና ለገና አብርሃም ሄዶ ከሩታ ጋር ሰላም ሆኖ ልጁን ለማየት መዘጋጀቱ ከልጁ በላይ ደግሞ ምንም ነገር ሊመጣ እንደማይችል አብርሃም በልጁ በኩል ምንም ነገር ማለፍ እንደማይችል ስለሚያውቁ ገና ለገና ማለት ነው ሰላም እንዳይሆኑ ይሄንን በመስጋት ሌላ ወጥመድ አጠመዱለት ማለት ነው። ጋር ማውራትና ከናቤል ጋር ተገናኝተሽ ስለኔ ስሜት ማንም ሰው ሊያውቅ አይችልም አይደል? ስለኔ ስሜት ማውቀው የራሴ ብቻ ነኝ እና አቤል ሊያውቅ አይችልም። ውስጤን ገብቶ መቼም ሊያውቅ አይችልም። ሲቀጥል ደግሞ ከነሱ በላይ አንቺ እኔን ጠንቅቀሽ በደንብ ታውቂኛለሽና ብዙ ቀን ጠይቃለች፣ ምላሽ አልተሰጣትም። እሷ ለምን እንዳልገባት አይገባንም በቃ እና መስማት ነው የማትፈልገው ያንን ነገር። ይሄን ጥያቄ ለምን ሊፈጥርብሽ እንደቻለ ባላውቅም በጊዜው በጣም አስደብሮኛል። እንዴት እስከዛሬ ድረስ አብራኝ ሆና ሁሉ ነገር አብረን እያሳለፈን እንዴት እየጠረጠር ሊያደርባቸው አለ ምናምን ነገር ብዬ በጣም ተፈምቶኛል ማለት አብርሃም እጥፍ አረጋቸው ነገሯን እጥፍ አረጋቸው። እስከዛሬ አብረን እየቆየን እንዴት አልተረዳሽኝም? እኔ በቃ ልትረጅኝ ይገባል። ከነሱ በላይ የኔ ስሜት ልትረጅ የሚገባው አንቺ ነሽ። እንዴት ነው እኔ ልትጠራጠር የቻልሽው? በኮንፊደንስ ማለት ነው እንደሚወዳት ምናምን ነገር ነው እያወራ ያለው። ሩታ ስትመጣ ግን ሩታ ጋር ቆሞ ስሜቱን ይገልጻል። ሄርሜላን አፈቅርሻለሁ የሚል ቃል አብርሃም ከአፉ አያወጣም። እሷ ደግሞ እቺ ቃል እንድትወጣ ትፈልጋለች። ይሄ ደግሞ ግልጽ ነው። አብርሃም በውለታ ተይዞ ሄርሜላ ላለመጉዳት የሚያደርገው ጥረት ነው። ዞሮ መጉዳት አይቀርም። ገብቷችኋል? አንድ ቀን እንደዚህ ያለ ሰው እውነቱን ሲገባ እንደውም አሁን እውነቱን ብትሰማ ጥሩ ነው።
ገብቷቸዋል አይደለ? ምክንያቱም ነገ ከነገ ወዲያ ጭራሽ እነሱ አንድ ላይ ሲሆኑ ምን ሊፈጠር እንደሚችል አስቡት። ጊዜዋም ተበልቶ ከባድ ነው። ለዛም ነበር ስልክ ያላነሳሁልሽ ዛሬ የመጣሁት። በቃ በጣም ድብራት አለብሽ፣ ግዴታ መገናኘት አለባችሁና እኔ ላገናኛችሁ ምናምን ነገር ብሎ አቤላ በጣም ትናንትና ማግኘቱ ብዙ ነገር ስላወራኝና ትናንትና አንቺ ሰው ቤት ላይ የሆነ ያየሁት ቪዲዮ አለ ወደ ሌላ ሀገር ሊሄድ ነው ምናምን ይሄንን ደብዳቤ ስጠልኝ ብለሽው ለሌላ ሰው የተናገርሽው ሰው ነበርና ያንን ቪዲዮ ሳይ ላግኝሽ ብዬ ነው እንትን ያልኩት እንጂ ለመምጣትም ፍላጎት አልነበረውም። አስቡት እንግዲህ ለመምጣትም ፍላጎት አልነበረውም። አቤል ጎትጉቶት እሷ አሚር ጋር ሄደ ያንን ፖስት በቃ አድርስልኝ ገብቷቸዋል የስንብት ደብዳቤውን አድርስልኝ ምናምን ስላለች እስቲ ቆይ ላግኛትና የምትለውን ልስማ ብሎ ነው የመጣው። ስለዚህ ነገር በጣም ተናድጄ በጣም ደብሮኛል ነበረ መጀመሪያ ማለት ነውና ከመቼውም እንደወሰንሽ ባላቅም ለምን ያንን ነገር እንደፈለግሽ አላቅም ብቻ ያንን ነገር ማውራት እና መጠየቅ ትችያለሽ፣ ችግር የለውም። እጥፍ አድርጎ የሷ ጥፋት ነው ያደረገው እሱ በቃ አይገባትም። አሱ አቤልም ሆነ ብሩክ ለኔ አስበው ነው እዚህ ጋር ለኔም ላንተም አስበው ነው ይሄን ጥያቄ የጠየቁት። ለሱ አስበው አይደለም ሄርሜላ አስተካኪ፣ ላንቺ አስበው ላንቺ ያንቺን ህይወት የሚኖሩት እነሱ ናቸው። በቃ እነሱ ወንድ ስለሆኑ ብቻ አብርሃም ማፍቀር ስላልቻሉ ባንቺ ልብ ውስጥ ሆኖ እሱን በቃ እንደዛ ማለት ነው። ከዛ ባለፈ እነሱን እንድትወቅሳቸው አልፈልግም። ምክንያቱም አንተ ላይ እነሱን ለመከላከል አትሞክሪ። ለነገሩ እውነት ነው ተከላከይላቸው፣ ምክንያቱም ያንቺ ዋስ ጠበቃዎች ናቸው። ይሄ ነገር አንፃር አብርሃም ያን ጥያቄ ሊጠይቁ ቻሉት ማለት ነው። ገባ ካንተ ይምጣ ብዬ ነው እንጂ በግልጽ እንኳን የሆነ አይኑ ላይ ማየው ነገር አለ። ታዲያ ለምን ካንቺ ይሄን አይኑ ላይ የሆነ ነገር ካየሽ ምን እነሱ ጋር ምን አስኬደሽ? ቀጣ አብርሃምን እኮ ማናገር እኮ ነው። በጣም የሚገርማችሁ ነገር በቃ አይወድሽም ሲሉ አንዳንድ ለቅሶ በለቅሶ ከዛ በቃ ከሀገር ሄዳለሁ ምናምን ነገር ላናግረው እንኳን አላለቻቸውም። ግን ደግሞ በተግባር ደግሞ ያሳየኝ ነገር የለም። ገባ ከዛ እንትን ደግሞ በተግባር ምንድን ነው የፈለግሽው? በተግባር ማለት ነው። እና አሁን በቃ ቀለበት ምናምን አድርጎልሽ እንዲያገባሽ ነው የፈለግሽው? እሱን ነው የፈለግሽዋል? በጣም ብዙ መንገድ እየሞከርኩ ያለው አብርሃም ግን ደግሞ እስቲ አብርሃም አቤልና ብሩክ እንኳን የአብርሃም ስሜት ታውቂዋለሽ ወይ ብለው ሲጠይቁኝ 100% በኮንፊደንስ የምመልስብህ አይነት ሰው አይደለም። በነገራችን ላይ ሄርሜላ ማለት ነው እውነት ለመናገር በሩታ ላይ የሰራሽውን ግፍ ነው ምንድነው እየተከፈለሽ ያለው ማለት ነው። እውነት ለመናገር ማለት ነው እና ግፍ ሰርተሻል። ምንም ጥያቄ የለውም። የመጣሽበት መንገዶች በሙሉ ስህተት ናቸው። መተሽ ብዙ ነገሮች ተፈጥረዋል። ምናልባት የእነ አብርሃም ትዳር እንዲህ ላይሆን ይችል ነበረ። እውነት ለመናገር ልጁም ዛሬ እዚህ እያለ አያድግም ነበረ አንቺ ባትኖሪ ኖሮ። ስለዚህ ለዚህ ነገር ደግሞ ዋጋ እየከፈልሽ ይመስልኛል እኔ አብርሽ። እነሱም ደግሞ ይሄን ጥያቄ ሊጠይቁ ይቻላል። አንደኛው እዛ ጋር ሄደህ ሩታ ጋር ሄደህ የምታደርገው ነገር ትክክል ስላልሆነ ነው። ቢያንስ ትክክል አለመሆኑን እንኳን ልነግርህ እየሞከርኩ ነበር፣ አስረዳህ እየሞከርኩ ነበር ምናምን ገባ። እኔ ላይ አብርሃም ምንድን ነው ያደረገው? እዛ ሄዶ እንደው በፈጠራችሁ ምንድን ነው ያደረገው? ምንም እኮ ያደረገ ነገር የለም። እሷ እንደውም ሩታ የተለያየ ነገር ውስጥ ልትከተው ሞክራለች። አብርሃም ግን ሊጋባ ፈቃደኛ አይደለም። በተለያየ መንገድ ምን እያለ ግን ደግሞ ማስቀየም የለበትም። የልጁ እናት ነች። በቃ ትላንትም ተናግሯል። እኔ የልጄ እናት ነች በጣም ወዳታለሁ ብሏል። የልጄ እናት ነች ሄርሜላንም ወዳታለሁ። በቃ እኔ እንደውም ትላንትና ምን ሲል ነው ሄርሜላ በጣም እኔ እኮ ቤስት ጓደኛዬ ነች ነው ያለው። ፍቅረኛ ነች አላለም። የሚፈጥረው ስሜት አለ። ብዙ ነገር አስባለሁ። ሴት ልጅ ነኝ፣ ፊውቸር ካንተ ጋር አስባለሁ ማለት ነገር። ስለዚህ ቢያንስ ቁርጤን ንገረኝ፣ በቃ አሳውቀኝ። እንደምታፈቅረኝ እፈልጋለሁ አብርሃም። ካላፈቀርከኝም ደግሞ የፍቅር ስሜት የማይሰማህ ከሆነ ደግሞ ንገረኝ። እስቲ የእውነት የምትወዳት ከሆነ አፈቅርሻለሁ በላት። እስቲ አፈቅርሻለሁ በልና እስቲ አፈንደው እንየው። ምንም አደባብሶ ነው ያለው ይሄ ሰላማዊ ነው ወይ? እና ምንድን ነው የግድ ማለት ነው ተመነጫጭቆ ውጪ መውጣት አለበት እንዴ? ምን ሆነሽ ነው ሄርሜላ? ትክክል ነው። በቃ ምንም ባይፈልግ እንኳን ከሩታ ጋር በቃ ልጁን ለማየት ነው ሄደው። ልጁን የያዘችው ደግሞ እሷ ነች፣ የልጁ እናት ነች። ሊያስደብራት በቃ ካልፈለገ ሲያደርግ እንደነበረ ያደርጋል። በቃ ግን ሰለሞን ታሳያቸው አንዳንድ አክቶች አንዳንድ እንትኖች ሊኖሩ ይችላሉ። ማለት አንቺን ለማናደድ ሊሆን ይችላል። አላውቅም ምን እየተሰጠረ እንዳለ ማለት ነውና ይሄ ነገር ብቻ የኔን ስሜት ይሽራል ብዬ አላስብም። ተጋሪ ዲል ማድረግ ነገር ማለት ነውና ስለዚህ ለአንቺ ስሜት አለኝ እያልካት ነው።
ልብ ካለ እስቲ አፈቅርሻለሁ እኮ እኔ በጣም አፈቅርሻለሁ የኔ ውድ በላት እስቲ አትልም። በማለት ነገሮችን እንዳሰብሽው አላውቅም። የኔን ስሜት ሰው ሊነግርሽ አይገባም። አንቺ በተግባር ነው መንገድ አይተሽኛል። እኔ ከማልፈልገውና ከማልወደው ሰው ጋር ለአንድ ቀንም አብሬ መቆየትም አልችልም ነበር። ከዚህ በላይ እንግዲህ ከማይወደኝ ነው ያለው። ከማልወደው አላለም። ከሚያወደኝ ሰው ጋር መቆየት አልፈልግም። ሩታ እንግዲህ ላደረገችው ነገር ያኔ መጥፎ ነገር ስላደረገች ከሷ ጋር መቆየት አልፈለኩም ነው ለማለት የፈለገው። አሁን ግን ካንቺ ጋርም ስለምወድሽ ነው ካንቺ ጋር እቺ ለምንድን ነው ይሄን ነገሮችን በግልጽ ማውራት ለምን አልፈለግክም አንተ? በግልጽ ለሷ ያለህን ስሜት እኔ እኮ እወድሻለሁ እኔ ጋር አፈቅርሻለሁ ምናምን እንደዚህ መጨቃጨቅ አልፈልግም። መጨቃጨቅ አልፈልግም። ግን ደግሞ አንድ ልጅ ወዳይ የሚፈልገው ነገር አለ። ገባ? በእኔ ተስፋ እንድትቆርጥ አልፈልግም። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርህ። ከአንተ ጋር ደግሞ ፊውቸር አስባለሁ ማለት እስከ መጨረሻው ድረስ ሴት እስከሆንኩኝ ድረስ ከአንተ ጋር ብዙ ነገር ነው የማስበው። ገባ? እስከ መጨረሻው ድረስ ልጅ እንዲኖረን እፈልጋለሁ። ሴት ልጅ ነኝ። ብዙ ከአንተ ጋር የምመኛቸው ህይወቶች አሉና ቢያንስ ፍቀድልኝና የምታፈቅረኝ ከሆነ ነገሮችን በቃ ቶሎ ብለህ ነገሮችን ማድረግ ባለብን መልኩ ሁለታችን ተጋግዘን አብረን ሆነን ከጎንህ ሆኜ እኔም ልቤ ሙሉ ሆኖ ተማምኜበት አብረን እንድንሆን ፍቀድልኝ። ስለዚህ እንጋባ ነው እንጋባ። ሄርሜላ አሁን ጥያቄዋ አብርሃምን እንጋባ፣ ቶሎ እንጋባ፣ የምትወደኝ ከሆነ እንጋባና አብረን እንሆን እያለችው ነው። አብርሃም ምላሹ ምንድን ነው? ልቤ ተንጠልጥሎ ለምን ይቀራል? ገባኛል እኮ ሄርሜ፣ እኔ በምን አይነት አማርኛ ማስገባት እንዳለብኝ አላውቅም። ግን በቃ ፕራክቲካል ቢያንስ አንድ ሰው ማለት ነው የሚያደርጋቸውን ነገሮች መረዳት ያስፈልጋል። ቃላቱን ከቃላቱ እንዴ አብርሃም የእውነት ቢያፈቅራት ኖሮ ታዲያ ለዚህ ምንድን ነው ይመልሰው እንዴ? አዎ አብረን ምን ነው በቃ ምን ችግር አለው? እናስተካክልን አብረን ነው ማለት ላይ እንደዚህ አይነት ስሜት እንዲሰማሽ ካደረኩ በጣም ይቀርታል። ችግር የለውም። ግን ስለኔ ስሜት አትጨነቅ አብርሃም። እስካሁን ሳሳለፍኩትም ሳይሆን በቃ አብርሃም ጥያቄውን ለማለፍ እንግዲህ በጣም ጥረት እያደረገ ነው። ጥያቄዋን ላለመመለስ በጣም ብዙ ነገሮችን እያደረገ ነው። ፍቅሬ ንገረኝና እስከ ወደፊቱ በቃ ላንተ ላይ ስሜት አስቀድም። ዋው በጣም የሚገርማችሁ ነገር ደግሞ አብርሃም አሁን ጭራሽ ማለት ነው አሁን ምጣድ ላይ የተጣደበት እዚህ ጋር ነው። በጣም የሚገርማችሁ ነገር አቤል ሩታን ጠራት። ብቻዋን ለሄርሜላ ያልነገራትን ፍቅር ሩታ ጋር እንዲነግራት ማለት ነው። ይሄ ማለት በሩታና በአብርሃም መካከል ምንም አይነት ሰላም እንዳይኖር ጥረት ከማድረግ የተነሳ ማለት ነው። ይሄ ቀድሞ ተነግሯታል። ይሄ እንደዚህ ያለ ጥያቄ ታቀርብለታለች ሄርሜላ። ከዛም በኋላ አንቺ ጋር በቃ እውነቱን ወቂ ተብላ ነው የመጣችው። ለምሳሌ መጣሁት ቡቺ እየፈልጉክ ነው። ቡቺ ይፈልጋል ባባ። ሲቀጥል አሁን ይሄ ልጅ በቃ አባቴን አምጪ ብሏት ማለት ነው። አስቡት፣ አባቴን ናፍቆኛል፣ ኧረ እናቴ አባቴን ናፍቆኛል፣ ቶሎ በቃ ጥሪልኝ ምናምን ብሏት ማለት ነው። ደግሞ ዛሬ ቡቺን የምታይበትን ቀን ስለሆነ በዚህ ወደ ቤት አብረን እንድንሄድ መጣሁት። አብረን እንድንሄድ ነው ፈልገው። እዚህ ጋር እዚህ መምጣት የማናገሩሽ እንዴ? ማለት እኔ ነኝ የጠራሁት። ደረቱን ነፍቶ ደግሞ እኔ ነኝ የጠራሁት። ምን አደረገኝና ለአንተ እንደ ጠላት እዚህ ይሄ ልጅ 2 ሰዓት መሀል አስቀምጠው የምታንገበግበው ማለት ለምን? የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለበት ሁላችንም። አይገርም? በጣም ሩታን እዚህ ቦታ ላይ መጥራቱ ለምን አስፈለገ ታዲያ? መጀመሪያ የያዝነውን ነገር አውርተን መጨረስ አንችልም? እዚህ ቦታ ላይ እሷን መጥራቱ ለምን አስፈለገ? በሩታ ፊት የትኛውም ነገር መናገር ስላለበት ነው። ምክንያቱም አብርሃም ተጨንቃል። እውነቱን ተናገርና ተገላገል። በቃ አንተ ከሩታ ጋር መሆን እንደምትፈልግ ይታወቃል። ስለዚህ ተገላገል። ለምንድን ነው አንተ በቃ ከሄርሜላ ጋር ያለህን ነገር ብጨርስ ጥሩ ነው። እሷም ከዚህ በላይ መጎዳት የለባትም። አንተ ሩታ ጋር ስትሄድ ሌላ ሰው፣ ሄርሜላ ጋር ስትመጣ ደግሞ ሌላ ሰው ነው። ስለዚህ እንዴ ሩታ ባለችበት የትኛውም ነገር መታወቅ ስላለበት ነው። አብርሃም በሌላ ነገር እንዳታየው። አሁን ይሄ ነገር ስለተፈጠረ እኔ እናንተ የምናደርገው ነገር ወደኋላ ምን የሚያስቀር ነገር አለ ብዬ አላስብም። ይሄ እንደዛ ከሆነ አንቺም ታውቂ ነበር ማለት ነው። እኔ የማውቀው ነገር የለም። በደንብ ታውቃለች። በደንብ አቤል ምንም አይደብቃትም። ይሄንን በደንብ ታውቃለች። እኔም ጋር ገብቶኛል። አብርሃም አቤል ትክክል ነው። በቃ እዚህ ጋር የምትደብቀው ነገር ከሌለ የሩታ መምጣት ምንም ሊያሳስበክ አይገባም። ለዛ እውነት ነው፣ እውነቷን ነው። በቃ ማለት የሚያስፈራውና የሚያስደብቀው ነገር የለም። ምን ችግር አለው? መናገር እኮ ነው። በፊት ለፊቷ ለሄርሜላ ስሜት አለክ የለህም? በቃ ይሄን እኮ ነው ማወቅ የምንፈልገው። በጣም ያስጨነቃችሁ ፍላጎቱን እኮ መናገር ከፈለገ ላበላ ባረጉት እኮ እውነት አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ በግልጽ ነገሮችን ቢያሳያችሁ ይመስለኛል። ስለዚህ ለምን ታስጨምቁት? ይሄ አይደለም ዋናው ጥያቄ ማለት ነው።
ሄርሜላ ለስንተኛ ጊዜ አብርሃምን ይህን አይነት ጥያቄ እንደጠየቀችው እናውቃለን። ለዛ ጊዜ ሁሉ ምላሽ አላገኘችም እስካሁን ማለት ነው። እንዳልተፈጠረ ነገሮችን እርሳውና እያወራን ያለውን ነገር እንጨርስ። እንዴት ነው የሚረሳው? እንደማስብና ወደፊትም ካንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ አንተ መልስ ጥያቄውን ደገመችው። ለምን መሰላችሁ? ጥያቄውን የደገመችው ለሩታ እንድትሰማ ነው። አብርሃም ላብድ ነው አለኝ። በጣም አሳዝንም ላብድ ነው አታሳብዱኝ አላቸው። ደህና ነበረ ማላውቀውን ነገር ነው እየፈጠራችሁ ያላችሁ ማለት ነው። እሺ እስከዛሬ ድረስ እንዴት አብረሽን ቆይሽ አንቺ? እኔ ያንን ነገር ካላየሽ እስከዛሬ ድረስ እንዴት አብረሽን ልትቆይ ይችላልሽ? እና ደግሞ ተሰማኝ ስሜት ነው ያገርኩ ያለሁት። ብዙ ጊዜ አይ ቲንክ እንደምትወጂው ነግረሻል። ሰው ምንም አይነት ምላሽ ካላገኘሽ እኮ አንቺ ቺዜሽን እያቃጠልሽ ያለሽ ለምን በደምብ ትጫወታለሽ? እውነት ነው። በቃ ዝምታ መልስ ነው አይደለ? አንዳንድ ጊዜ በቃ መልሶች ሁሉ በንግግር መሆን የለባቸውም። አንዳንድ ጊዜ በዝምታ የምታልፏቸውና በዝምታ የምትመልሷቸው ነገሮች አሉ። ምን እንደዚህ አይነት ጥያቄ መልስ እንድመልስልኝ አንድ መልስ ስጠኝ አብርሃም። ነው የብዙ ሰው ጭንቅላት ላይ እየፈጠረ ያለው ነገር ስለሆነ መልስ ስጠኝ ነው። እነሱ መካከል ብዙ ነገር ተፈጥሯል። ሶ ይሄ መልስ ልስጥ። ይሄ ነው እንግዲህ ቤተሰቦቻችን የተፈጠረው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ ምን ይፈጠራል የሚለውን ነገር ይዘን መጣን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው